ኮከብና ልዕልት ከዕለታት በአንድ ቀን አንድ ሞስኮ በተባለ አካባቢ ውስጥ የሚኖሩ የተለያዩ ማህበረሰቦች ነበሩ። እነዚህ ማህበረሰቦች በአንድ አስማት ያምኑ ነበር። እሱም ምንድነው ካላችሁ በአካባቢው ላይ ምንም ረሃብ እንደሌለ ነው። የአካባቢውም ነዋሪ ሁሉም ደስተኛ ነበር። ህፃናትም ትልቆችም ጨምረው ሁሉም በጣም ደስተኛ ነበሩ። አንዱ ሰውዬ ይሄደ አፕል አነሳና ለባለቤቱ ያሳያት። እያየሽ ነው የአፕል ከ2 ዓመት በፊት ነው የተቆረጠ ግን እስካሁን ምንም አላረጀም አላት። እሷም አዎ አላረጀም፣ ምክንያቱም ከዚህ በፊት ለኛ አካባቢ ቃል የተገባልን ነገር አለ በኮከብ አማካኝነት አለችው። ከዛ 2 ህፃናትም እየሄዱ አንደኛው እንደዚህ አለ፣ ሀያቴ ድሮ አንድ የሚነግረኝ ታሪክ ነበር። የኛ አካባቢኮ በኮከብ እንደተባረከ ይነግረኛል። በዚህ ግን ታምናለህ አለው። ሁለተኛው ደግሞ አዎ እኔ አምናለሁ አለ። ከዛ ግን እንዴት አለው። ሁለተኛውም ሰውዬ እንደዚህ አለው፣ ምክንያቱም እኛ የተለያየ ኃይል ስላለና ከንጉሱ ልጅ ነው ይሄም የመጣው ኃይል ይባላል አለና ነገረው። ከዛም አካባቢው ደስ በሚል ሁኔታ ኑሮውን እየቀጠለ ነው። በቀጣይም ቀን እቺ አንድ ህፃን የ10 ዓመት ንግስት ትታያለች። ስሟ ደግሞ ልዕልት ሻይን ትበላለች። ልዕልት ሻይን በጣም አስተዋይና ረቂቅ ናት። ብዙ ጊዜ ሰማዮችን በምታይበት ሰዓት ደመናዎችን ስታይ ማንበብ ትችላለች። የሚፈጠሩ ነገሮችንም ቀድማ ማየት ትችላለች። ይሄም የተሰጣት ጸጋ ነው። ከማን ካላችሁ ከኮከብ። እሷም ካየች በኋላ እንደዚህ አለች፣ ስለዚህ ዝናብ ሊቀር ይችላል ማለት ነው አለች። ከዛም ከሞግዚቷ ጋር በምትሄድበት ሰዓት ልክ አንደኛዋን ሴት ተመለከተቻት። ከዛም ለሞግዚቷ እንደዚህ አለቻት፣ ተጠንቀቂ ቢያት ልትወድቅና ልትሰበር ትችላለች አለቻት። ከዛም ህፃኗ ልዕልት እንዴት ይሄን ግን አወቅሽ አለቻት። ከዛ እሷም እያት በቃ ካላመንሽኝ ብላትታት ሄደች። ልክ በምትመለከትበት ሰዓት እንዳለችው ያቺ ሴት ወደቀች። ከዛም ወደቀችና ተሰበረች። ከዛም ሁሉ ማልቀስ ጀመሩ። ከዛ እንደዚህ አለች፣ ተናግሬ ነበር፣ እኔ ምንም ማድረግ አልችልም፣ እኔ ኮከብ ትነግረኛለች ብላ ሄደች። ከዛ በኋላ ቤቷ ገብታም ማንበብ ጀመረች። በጣም ማንበብም ያስደስታት ነበር። ከዛ እንደገና ከቤቷ ወጣ ወደ አባቷ መሄድ ጀመረች። አባቷ በጣም የተወደደ ንጉስ ነው። ወደ አባቷ በምትሄድበት ሰዓት ሁሉም ያዩዋት ነበር። ማንን ካላችሁ ደግሞ ልዕልት ሻይንን። እሷ በጣም ምትገርም ሴት ነበረች። አባቷ እየተደሰተ እንኳን እሷ ያን ያህል ደስታ ውስጥ አትሆንም ነበር። ግን ጊዜያትን እየተካካለፈ በኋላ በዚህ አካባቢ ያሉ ምግቦች አፕሎች መበላሸት ጀመሩ። በዚህ ሰዓት የአካባቢው ሰው እንዴት ይሄ ሊሆን ይችላል ማለት ጀመረ። ከዛ አሁንም ብዙ አመታት አለፉ። እንደዛ ሆኖ ማለት ነው። ከዛ በኋላ አመታትን ከተኩ በኋላ እንደዚህ አለች ሴቷ፣ እንዴት ነው ዝናብም ቀረ እነዚህም እየተበላሹብን ነው፣ ምን ይሻለናል አለችው። እሱም እኔ እንጃ ግን በቅርቡ የሚለወጥ ነገር ያለ ይሰማኛል አለ። ከዛ ግን ይሄን ነገር ማስተካከል እንዳለባት ማሰብ ጀመረች ልዕልት ሻይንም አድጋ ነበር፣ በጣምም በስላ ነበር። ከዛም ብዙ መጽሐፎች መጣላት፣ ማንበብም ጀመረች። ይሄን ብዙ መጽሐፍ በስጦታ ያመጣላት የሷ ጓደኛ ቢኒ ነው። ቢኒም ግን እንዴት ነው ማሸነፍ ምንችል ይመስልሻል? ይሄን ነገር አካባቢውን ከድህነት አውጥተን እንደገና ወደ ነበረበት ሁኔታ መመለስ ምንችል ይመስልሻል አላት። እሷም አሰበች። ስታስብ ከዚህ በፊት በአእምሮዋ ያየችው ደመና ላይ ነገር ትዝ አላት። እሷም ምንድነው ጓደኝነት ከቢኒ ጋር ጓደኝነት መመስረት እንዳለባት ተሰማት። ቢኒም ይሄ ነገር እያሰበ ነበር። ከዛ በኋላ የሰውንም አእምሮ ማንበብ ስለምችል ቢኒ እሷ ጋር ጓደኛ መሆን እንደሚፈልግም ስለገባት እንደዚህ አለችው። ማንጋላችሁ ልዕልት ሻይን ጓደኛ መሆን እንችላለን፣ እኔ ብቻዬን መሆን አልፈልግም ከዚህ በኋላ አለችው። እሱም በጣም ደስተኛ ሆነ፣ ምክንያቱም ሲያስበው የነበር ነገር ነውና። ከዛም እንደዚህ አላት፣ እሺ ጓደኛ መሆን እንችላለን አላት። ከዛ በኋላ እንደዚህ አላት፣ እና ልዕልት ምን አሰብሽ አሁን አላት። እሷም ለምን ወጠን የዚህ አካባቢን ችግር ምን እንደሆነ አንፈልግም አለችው። እሱም እሺ ተባባሉና በዛውም እሷ ከተማውን ልታይ ወጡ። እንደ ማንኛውም ሰውም ሆና ለመዝናናት ከወጡም በኋላ
ቺፕስ አዘው መመገብ ጀመሩ። በዚህ ሰዓት አንድ ያልተጠበቀ ነገር ተከሰተ። አንድን ሰውዬ በመታይበት ሰዓት የሚያስበውን ነገር አወቀች። እሱም ቤተመንግስቱንና አጥፍቶ አካባቢውን መቆጣጠር እንደሚችል ነው። በዚህ ሰዓት እሷ በጣም ደነገጠች። ምክንያቱም አምሮዋ የሰውን ኃይል ማወቅ ይችላልና ከጨረቃ የተሰጣትም ኃይል ማወቅ እንድትችል አርጓታልና ወዲያውንም ሄደች። ከዛም እንደዚህ አለችው ያን ሰውዬ ይሄ ቅድህ አይሳካም አለችው። እሱም ደንግጦ ምንድነው የምታወራ አንቺ ሴት አላት። እሷም ቅድህ አይሳካም ያሰብከውን ነገር አውቃለሁ አሁኑኑ አቁም አለችው። እሱ ግን እኔ ጎብኚ ነኝ እኔ ቱሪስት ነኝ ወደዚህ አካባቢ የመጣው በቅርቡ ነው አላት። በዚህ ሰዓት ግን አንድ ያልተጠበቀ ነገር ተከሰተ። የአካባቢው ሰው ሁሉ እነሱ በሚከራከሩበት ሰዓት ተከበው መመልከት ጀመሩ። በዚህ ሰዓት የንጉሱ ጠባቂዎች መጡና እሷን ወደ ቤተ መንግስት አስገቧት። አባቷም ንጉሱ እንደዚህ አላት ልጄ ይሄን ማድረግ አልነበረብሽም ለምን ተወጫለሽ ከኔ ትእዛዝ ነው የወጣሽ ይሄው ለኔ ጥፋት ነው እኔ ላንቺ እንክብካቤ ሳረግ አንቺ ግን ቤቱን አካባቢውን ለቀሽ ወጣሽ ከቤተ መንግስት ይወጣሽ አለች። እሷም እንደዚህ አለችው አባዬ ይሄ አንተ ጥፋት አይደለም የኔ ጥፋት ነው ይሄውላ የኔ ችግር ነው በቃ ከዚህ በኋላ አይደገመኝም ብላ ልትሄድ ሳለ አንድ ያልተጠበቀ ነገር ተከሰተ። ከብዙ አመታት በኋላ ዝናብ ዘነበ በአካባቢው። አባትየውም ደስ ብሎት እንዴ ልጄ ዝናብ ዘነበ እኮ አላት። ከዛ እሷም ገብታ ተኛች። ተኝታ ሳለ ግን ከእንቅልፏ ወዲያው ነቃች። ምን እንዳነቃት እንኳን አታውቅም። ግን አንድ ሳህም ድምጽ በጆሮዋ ተሰማው። ቤተመንግስቱን አድኝ የሚል ወዲያውኑም ልክ ወጣ። ጨረቃዋን በምትመለከትበት ሰዓት ጨረቃዋ የተለየ ቅርጽ ሰርታ ቤተመንግስቱን አድኝ እያለቻት ነበር። ወዲያውኑም የጨረቃ ኃይል ስለነበራት መብራቱን ይዛ ከዛ ቤተመንግስት ወጣች። ልክ ወጣ በምትሄድበት ሰዓት ግን አንድ ያልተጠበቀ ነገር ተከሰተ። እሱም ምንድነው የያዘችው ፋኖስ ታች ላይ ሌላ የሚበራ ነገር ተመለከተች። ወዲያውን ሙሉ ለሙሉ መብራት ጀመረና እሷን ልክ ወደ ላይ እንደ ጨረቃ ሁሉ እሷን ኮኮብ አድርጎ ወደ ላይ አንሳፈፋት። ምኑ ካላችሁ ከታች እየበራ የነበረው ነገር ወዲያውኑ እሷ ይዛ የነበረችውን ፋኖስ ጣለችው። ማን ካላችሁ ልዕልት ሻሂን። ከዛ ወዲያውን በፍጥነት ዞረች። ከዞረች በኋላ ወደ ሌላ ልብስ ተቀየረ። ለብሰው የነበረው ልብስ ከቢጫነት ወደ ኮኮብ ወደ መሰለ ቀለም ተቀየረ። ወዲያውንም ሌላ ኃይል ጸጋ ተላበሰች። ከዛም ፈጣሪ ኃይል ሰጠኝ ማለት ነው እኔ ማድረግ እችላለሁ ማለት ነው አለች። ከዛ በሌላኛው ሁኔታ ደግሞ እነዛ ሁለት ያየቻቸው ሰዎች ሊሰርቁ ወደዛ ቤተመንግስት እየሄዱ ነበር። አካባቢውንም ሊወርሱ አንደኛው እሳት ወይም ማያ ነገር ይዞ ነበር። ወዲያውንም አጠፋውና አሁን መግባት አለብን አለው። ልክ ጠባቂዎች ደግሞ በጣም ጨለማ ነው አይታይም እያሉ እየተመላለሱ ነበር ቤተመንግስቱን ሲጠብቁ የነበረው። ምክንያቱም በዛው ምሽት ዝናብ ስለዘነበ ነበር። ወዲያውኑ ይሄ አንደኛው ሰውዬ እንደዚህ አለ በጣም ጨለማ ነው ሲል አው ጨለማው ለኛ ይረዳናል አሁን ሄደን እነሱን አጥቅተን እንግባ አለ። በዚህ ሰዓት ግን አንድ ያልተጠበቀ ነገር ተከሰተ። እሱ ምንድነው ካላችሁ ልዕልት ሻሂን እንደ ስሟ አበራች። ካበራችም በኋላ እነሱ ምንድነው ሲሉ አይናቸውን ጋረዳቸው። ከዛ እሷም ወደ እነሱ መሄድ ጀመረች። ከዛ እነሱም እንደዚህ አሉ ማናት እቺ አንቺ ሴት ነግሬሻለሁ ወደዛ በይ አይካልሽ ግን በጥፊ ነው ምልሽ አንቺ መተን እንሄዳለን አሏት። ከዛ በኋላ እሷ አልሄድም ያሰባችሁትን አውቃለሁ ደሞ አስቆማችኋለሁ አለች። ከዛ አንደኛው እንደዚህ አለ አሃሃ አንቺን አይቼሽ ነበር አይል ትናንት አይቼሽ ነበር ትናንት ቀን አይቼሽ ነበር አላት። እሷም አዎ እናንተ ጨለማን ተገን አርጋችሁ አባቴን ለማጥቃት አካባቢውንም ለመጉዳት ነው የመጣችሁ ወደዚህ እኔ ግን ማሸነፋችሁ ይሆናል በፈጣሪ በሰጠኝ ኃይል አማካኝነት አለችና ወዲያውን ኃይለኛ ብርሃን ለቀቀች። ልክ እንደ ኮኮብ እያበራች ብርሃን በምትልክበት ሰዓት ኮኮቦች ሁሉ ከሷ ጋር ኃይል መስራት ጀመሩ። በዚህ ሰዓት አንድ ያልተጠበቀ ነገር ተከሰተ። ይሄ ብርሃን ወዲያውኑ እነዛን ሁለት ሰዎች በኃይል መታቸው። በኃይል ከመታቸውም በኋላ አሽቀንጥሮ ከቤተ መንግስቱ አስወጥቶ ራቅ አድርጎ ጣላቸው። እሷም ልክ ብርሃኗን መልሳ ወደ ነበረችበት ሁኔታ ተመለሰች። ወዲያውኑ ጠባቂዎቹ ሄዱና ሁለቱንም እነዚህ አጭበርባሪ ሌቦች አካባቢውን ሊወሩና ቤተመንግስቱ ሊይዙ የነበሩ ሰዎች ተያዙ። ንጉሱም አያቸው። ወጣው አይቶ ተመልሶ
ገባ። ወደ ንጉሱም ሁለቱ ለፍርድ ሄዱ። እሷም ከፊት ሄደች። ማን ካላችሁ ልዕልት ሻሂን። ከዛም አባቴ ይቅርታ ካለ ትእዛዝ ስለወጣው ግን በቃ የኔ ኃይል ይሄ ነው፣ እኔ ያለኝ ኃይል ይሄ ነው አለች። ቢኒም ነበር ሁሉን ነገርም ለአባቱ አስረዳችው። በዚህ ሰዓት የአካባቢው ሰው በጣም መገረም ጀመረ። ከዛ ቢኒም እኔ ያውቃለሁ ስላንቺ ኃይል አላት። ምክንያቱም አንቺ ከፈጣሪ የተሰጠሽን እንቁ ነሽ። አንቺ ከብዙ ዓመታት በፊት ስለዚህ አካባቢ ሲነገር የነበረውን ትንቢት አንደኛዋ አስፈጻሚ ነሽ። እሷም አብራት ትችላለች፣ እንደ ኮኮብ ማለት ነው። ስለዚህ እሷና ኮኮብ ግንኙነት አላቸው። ለኛ እሷ ኮኮባችን ናት፣ የአካባቢውን ፈራሽ ናት፣ ጠባቂያችንም ናት አለ። የአካባቢውም ሰው ተገረመና አንዱ እንደዚህ አለ፣ ስለዚህ አንቺ ኮኮብ ነሽ ማለት ነው አለ። ሚስቱም ከጎኑ ሆና አራንተ ሰውዬ ዝምበል ንጉስ የንጉስ ልጅ ጋር ነው የምታወራለችው። ንጉሱም ችግር የለም ጥያቄህን ልጄ የምትመልስ ይሆናል፣ ግን ልጄ እስካሁን ስላረኩሽ ነገር ይቅርታ አላት። እሷም እንደዚህ አለችው፣ አባዬ ምንም አላረከኝም፣ ምንም ይቅርታ መጠየቅ አይጠበቅብህም። እኔ ኮኮብ አይደለሁም፣ ግን ከኮኮብ ኃይል ተሰጥቶኛል፣ እሱ ደግሞ አካባቢዬን የማገልገል ነው ብላ ተናገረች። ማን ካላችሁ ልዕልት ሻሂን። ከዛ ሁሉን ነገር ተናገረች፣ ከዚህ በፊት በአእምሮዋ ስታያቸው የነበሩትን ነገሮች። ከዛም መጽሐፍትን አንብባ እንዴት እንደደረሰችበት ሁሉን ነገር ተናገረች። ከዛም ኃይሏን ለጥሩ ነገርና አካባቢውን ለመጥቀም እንደምትጠቀመው እነዚህ ሌቦችን መታሰር እንዳለባቸው ተናገረች። የአካባቢውም ሰው አዎ ልክ ብለሻል አለዋት። ማንን ካላችሁ ልዕልት ሻሂን። ልዕልት ሻሂን ወዲያውንም ግንባሯ ላይ ኮኮብ ታየና አበራ። እንዴት ካላችሁ ደግሞ ምክንያቱም እሷ ኮኮብ ጋር ግንኙነት ስለነበረበት ነው። አባቷም እንደዚህ አላት፣ በጣም ደስ ይላል ልጄ፣ አንቺ የወደፊቱ የዚህ አካባቢ ጠባቂም ነሽ። እኔም ስልጣኔን ላንቺ ነው ምሰጥ፣ ለወንድ አልሰጥም። ለወንድ ልጅ ወይም ለምታገቢው ባል አይደለም ሰጥ። እወድሻለሁ ልጄ አላት። እሷም እወድሃለሁ አባቴ አለችው። ተረቱም በዚህ መልኩ ተጠናቀቀ። ልዕልት ሻሂንና ኮከቧ። ልጆች ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግ እንዳትረሱ። ኤክስኤም ፌሪ ቴል ታት በአንድ ቀን አንድ ፈረንሳይ በተባለ ግዛት ውስጥ አንድ ትልቅ ቤተመንግስት ነበር። በዚህ ቤተመንግስት ውስጥ ንጉስና ልዕልቷ ሁለቱም ልጅ ወለዱ፣ መንታ ልጆች። አንደኛዋ ስሟ ማሊክ ስትባል አንደኛዋ ደግሞ ሃና ትባላለች። ማሊክ በጣም ተጫዋች፣ ማውራት የምትችል ገና ስትወለድ ጀምራ ድምጿ የሚሰማ ልጅ ነበረች። በጣምም ደስ የምትልና ሁሉም ጋር ማውራት ምትችል። ሁለተኛዋ ግን በተቃራኒው ማውራት የማትችል ልጅ ነበረች፣ ዝምተኛ ነበረች። ማን ካላችሁ ሃና በጣም ዝምተኛ፣ ማውራትም ስለማትችል የግል ቋንቋ አስጠኝ ተቀጥሮላት ነበር፣ መናገር መስማትም ስለማትችል። ያቺኛዋ ማሊክ ግን መናገር ትችል ነበር። ሁለቱም እየሄዱ ማሊክና ሃና ከጀርባ ደግሞ ጓደኞቻቸው የአካባቢው ገዢዎች እየተከተሉ እንደዚህ ይላሉ፣ በጣም የማሊክ ድምጽ ግን በጣም ደስ ይላል፣ ሃና ግን ለምንድነው ማውራትም መስማትም ማትችል ይላሉ። በዚህ ሰዓት ማሊክ እንደዚህ ያለች ይሄን ሰምታ ስለነበር ሃናን ጓደኛዋን ሃናን እንደማትሰሚኝ ያውቃለሁ፣ ግን በጣም እኔ ዛሬ አምሮብኛል፣ አንቺም አምሮብሻል፣ እሺ እወድሻለሁ አለቻት። በጣም ተወዳት ነበር። ምንም እንኳን መስማት ባትችል መንታቷ ስለሆነች ብቻ ተወዳት ነበር። ማን ካላችሁ ማሊክ ሃናን በጣም በመገረም ያየቻት ነበር። ከሄዱ በኋላ ከሌላ አካባቢ የመጣ ልዑል ጃሲ ነበር። ከዛ ልዕልት ማሊክ ሄደችና ልዑል ጃሲ እንዴት ነው አካባቢያችሁ? እስቲ አውረኝ ስለ አካባቢያችሁ ስትል ሃና ግን ትታቸው ሄደች። ሃና ወሬ ብዙ ሰው ያለበት ቦታ የሚያስደስታት ልጅ አልነበረችም። ወዲያውኑ ወደ ጫካው ሄደች። ወደ ጫካውም ከገባች በኋላ ተፈጥሮ ጋር ማውራት ጀመረች። ልክ መሬት ጋር ሳሩ ጋር ዝቅ በምትልበት ሰዓት ከዚህ በፊት ሰምተው የማታውቅ አንድ ድምጽ ተሰማት። ሃና እያደግሽ ነው የሚል። በዚህ ሰዓት ሃና ተገርማ አሁንም መንቀሳቀሷን ቀጠለች። ወፎችንም ስታይ የወፎች ጫጫታ በውስጧ ተሰማት። አሁንም በመገረም ወደ ውስጥ ሄድ አሳዎች የሚያወሩት
ጫጫታ ተሰማት። በዚህ ሰዓት ለእሷ አዲስ ስለነበር ሙሉ ለሙሉ ጫካ በደስታ መዞር ጀመረች። ዝናብም ሲዘንብ ሃና በደስታ በዚህ ዝናብ መሄድ ጀመረች። የተፈጥሮ ድምጽ እየተሰማት መጣ። ይሄ ለእሷ አዲስም ነበር። ከዛ ከቆየች በኋላ ቤቷ ገብታ ተኛች። ከተኛች በኋላ አንድ ያልተጠበቀ ነገር ተከሰተ። ከዚህ በፊት ሃና ለምዳው ሰምተው የማታውቅ አንድ የሴት ድምጽ ተሰማት። ሃና ተከተይኝ፣ ሃና እየመጣሁ ነው፣ ሃና የሚል ድምጽ ተሰማት። በዚህ ሰዓት ሃና ከዚህ በፊት ምንም ነገር ሰምታ ስለማታውቅ በጣም ፈርታና ተደናግጣ ነበር። ወዲያውንም ወደ እናቷና ወደ አባቷ ሄደች። ያለውንም ነገር ለማስረዳት ብትሞክርም ሊግባቡ አልቻሉም። እንደዚህ አሉ፣ የኔ ውድ ምን ሆነሽ ነው አሏት። እሷ ግን ያላችው ነገር ስላልገባት እነሱም ስላልተግባቡ ወዲያውኑ ተመልሳ ወደ ቤቷ ወደ ክፍሏ ሄደች። በዚህ ሰዓት ንጉስየው እንደዚህ አለ፣ ልጄ በጣም እየተጎዳች ነው፣ ምንም ጓደኛ የላትም፣ ምንም ሰው የላትም። ስለዚህ ቢያንስ ገሷ ጓደኛ ያስፈልጋታል ብሎ ለእናቷ ነገረላት። ሃና ግን ይህን ድምጽ ለመፈለግ ማታ መብራት ይዛ ተሸፋፍና ከቤተ መንግስቱ ወጣች። ወዴት ሄደች ካላችሁ ደግሞ ወደዛ ጫካ በምትሄድበት ሰዓት እጽዋቱ ልክ መጣራት ጀመረ። አንዱ ሂጂ ወደዛ ሃና ሚል በዚህ ሰዓት በወዳላት መንገድ መሄድ ጀመረች። ከዛ እንዳለችው ያ ምሽት መጥቶ የተሰማት የሴቷ ድምጽ አሁን መጣና ሃና እየቀረብሽ ነው ማለት ጀመረ የሴት ድምጽ። እሷን በመገረም አሁን ስትሄድ እጽዋት ሙሉ ለሙሉ ክብ ሰርተው እሷን ሙሉ ለሙሉ እየጠበቋትና እየዞሯት ነበር። ሃና በሆነው ነገር በጣም ተገርማለች። ከቤቷ ወጣ ወደዚህ ስትመጣ እንደዚህ ይሆናል ብላ አላሰበችም ነበር። ግን የሆነችው ነገር በጣም ገረማት። ከዛ አንደኛውን ዛፍ ስትነከው ወዲያውኑ ባላሰበችውና ባልጠበቀችው መንገድ ወደ ሌላ ቦታ ሄደች። ከሄደችም በኋላ አንድ ዛፍ ተመለከተች። እዛ ዛፍም ላይ የሴት መልክ ይታይ ነበር። ወዲያውኑ በመገረም ሃና በውስጧ በጣም ተገርማ ምንድነው ይሄ ብላ ሃና ተደናገጠች። ግን ስታስታውስ ሃና ልክ መናገርና መስማት ባትችልም ማንበብ ትችል ነበር። ልክ በምታነብበት ሰዓት ስለዚህ እጽዋት ወይም ስለዚህ ዛፍ ከዚህ በፊት አንብባ ነበር ሃና፣ ሴት ስላለችበት ዛፍ ማለት ነው። ሃናም በመገረም ወደዚህ ዛፍ ሄደች። ከዛ ወዲያውን ሃና ምንድን እንደተፈጠረ ያልገባት ወዲያውን ዛፉን ስትነካው አንድ ያልተጠበቀ ነገር ተከሰተ። እሱ ምንድነው ካላችሁ ያ ዛፍ ማውራት ጀመረ። ዛፏ ጋር ያለችው ሴት ነበረች እስካሁን ሃናን በህልሟም በብዙ ነገርም ስታወራት ነበር። ከዛ ሃናን እኔ ነኝ ሳወራሽ ነበር፣ ሃናን እኔ ቆንጆ ልጅ ማውራት ባትችይም እኔ ሞገስ ሆንሻለሁ፣ እኔ እንድታወሪ ያደርግሻለሁ፣ እኔ ብዙ ነገሮችን እሰጥሻለሁ አለቻት። ከዛ ሃና በመገረም ልክ ዝቅ ስትል አንድ የምታበራ ፋኖስ የመሰለች ነገር እጇ ጋር ገባች። ከዛም እንደዚህ አለቻት ያቺ ዛፏ ጋር ያለችው ሴት፣ ሃና ይሄን በመጠቀም የፈለግሽውን እንድታደርጊ እኔ ስልጣን ሰጥቼሻለሁ፣ ሰዎች የሚያወሩት እንዲሰማሽ አድርጌሻለሁ። ይሄ ማጂክ ነው እንዲህ አለች ሃና በውስጧ። በዚህ ሰዓት ዛፏ በዩ ይሄ ማጂክ ማለት ነው አለቻት። ሃና በቀጣዩ ቀን ከእንቅልፏ ተነስታ ወዲያውን ሄደች። ወዴት ካላችሁ ደግሞ ወደ ቤተ መንግስቱ ገብታም ይሄን የሚያበራውን ነገር ፋኖሱን ለአባቷና ለእህቷ ለማሳየት ብትሞክርም ማንም ሊያዩት አልቻሉም ነበር። የአካባቢውም ሰው ለነሱ አይታይም፣ ለሃና ብቻ ነበር የሚታይ። በዚህ ሰዓት በመገረም ምንድነው የምትልች አበደች እንዴ ማለት ጀመሩ። በዚህ ሰዓት ሃና አንድ ያልተጠበቀ ነገር ገጠማት። ከዚህ በፊት ሰው ሲያወራ ሰምታ አታውቅም ነበር፣ ግን በዛች በመታበራው ፋኖስ ምክንያት መስማት ጀመረች። እህቷም እንደዚህ አለች፣ ምን ሆናብኝ ነው እህቴ ምን ሆናብኝ ነው መጣጇን የምታሳየን ስትል ሃና ተሰማት። በዚህ ሰዓት ሃና በጣም ተገረመች። ምክንያቱም ለመጀመሪያ ጊዜ ሰዎች የሚሉትን ነገር መስማት ጀመረች። በምን አማካኝነት ካላችሁ ደግሞ በዛች በያዘቻት ፋኖስ በምትመስል ነገር ምክንያት። ከዛ ሃና መናገር ግን አልቻለችም፣ እነሱም አልተረዷትም። በጣምም ግን በዚህ ተናደደች ስላልተረዷት፣ እሷ ብቻ ታይቷት ለነሱ ስላልታየ። ከዛ እናትየዋ ልጄ ምን ሆነብኝ ነው ብላ ተነሳች። እሷ እና እህቷ ማውራት ጀመረች። ሃና በዚህ ሰዓት ምንድነው እየሆነ ያለው
ብላ ተመልሳ በቀጣዩ ቀን ወደዛች ዛፍ ሄደች። አሁንም ወደዛች ዛፍ ሄዳ ሰዎች እሷን ሊረዷት እንዳልቻሉ ተናገረች። ከዛያችም የተሰጣቻትን ፋኖስ አስቀመጠቻት። በዚህ ሰዓት ልክ ዛፉ ተንቀሳቀሰ። ዛፉ በሚንቀሳቀስበት ሰዓት 3 ተክሎች ወይም 3 እጽዋቶች ወደቁ። በዚህ ሰዓት አንድ ያልተጠበቀ ነገር ተከሰተ። አንደኛዋን ስታነሳት አና ወደ ቀይነት ተቀየረች። አንደኛዋ ወደ ሰማያዊነት፣ አንደኛዋ ወደ ቢጫነት ተቀየረች። ከዛም እንደዚህ አለቻት፣ እቺ እጽዋቷ ወይም ደግሞ ይሄ ዛፉ ጋር ያለችው ሴት እንደዚህ አለቻት፣ እነዚህ 3 እጽዋቶች ከዚህ በኋላ ላንቺ ይታዘዛሉ፣ እውነታን ያሳዩሻል። ስለዚህ ተጠቀሚያቸው። አንቺ ከዚህ በኋላ ልብሽ ማውራትና መስማት ጀምሯል። አንቺ በአፍሽ ባትናገሪም እነዚህ 3 እጽዋቶች ደግሞ በአካባቢው የሚፈጠሩ ነገሮች እንድታውቂ ይረዱሻል አለቻት። ሃናም በዚህ ሰዓት በጣም ተገረመች፣ ምክንያቱም ያልጠበቀችው ነገር ነው። ስለዚህ ሃና ይሄ በቃ ማውራት ማልችለውን ነገር በድብቅ እንድሰማና እንድናገር ወይም ደግሞ እነዚህ 3 እጽዋቶች እውነት እንዲናገሩ ያደርጋሉ አለች። ከዛ በቀጣዩ ቀን የአካባቢው ገዢዎች ሁሉ ተሰብስበው ነበር። የአካባቢው ገዢዎች በአባቷ ስር ተሰብስበው አካባቢው ላይ ድርቅ እና ጦርነት እየተፈጠረ ስለነበር በዚህ ሰዓት ሃና ሰዎች ሁሉም የተሰበሰቡትን የሚያወሩትን ለመስማት ያችን ነገር ከእጇ አወጣቻት፣ ፋኖስ የመሰለችውን ነገር። ሁሉም ስብሰባው ጋር ሲያወሩ ሃና ስትገባ ምንም አልመሰላቸውም። ምክንያቱም ከዚህ በፊት ሃና መስማትና ማውራት ስለማትችል ምንም አታመጣም ከኛ ጋር ብለው ወይም ደግሞ እሷ ስም ብላ ነው የገባች ብለው ስለሚያስቡ አባቷም ቢሆን ምንም አልመሰለውም ነበር። በዚህ ሰዓት አንደኛው የአካባቢ ገዢ እያወራ እንደዚህ አለ፣ በአካባቢው ላይ ያለው ነገር በጣም አሳዛኝ ነው። ጦርነት ልንገጥም እንችላለን። ስለዚህ ዝግጅት ማድረግ አለብን። ገንዘብ ያስፈልገናል አለ። ከዛ ወዲያውኑ አንደኛዋ ሴት አዎ ያስፈልገናል፣ ግን በሰላም መፍታት እኮ እንችላለን፣ ጦርነት አላስፈላጊ ነገር ነው እያለች በምትናገርበት ሰዓት ስለ ጦርነት ሲያወራ ስለነበረው ሰውዬ ሃና ቀረበች። ከዛም ያወራውን ነገር በዛች በፋኖሷ አማካኝነት ስለሰማች ቀዩን ነገር አነሳችና ፊት ለፊቱ አስቀመጠችው። እሱ ግን አልታየውም። ምንድነው ብሎ ልክ ፊቱ ጋር መስታወት ነገር ሆነች። ከዛ ልክ አሁን ታየው ለሱ። ልክ ሲታየው ወዲያውኑ አምሮው ውስጥ ገባ ያ ቀይ ነገር። ከዛ በኋላ የዋሻውን ነገር እውነት ማስወጣት ጀመረ። እንደዚህም አለ፣ ሰላም የሚባል ነገር የለም፣ ጦርነት መቅጠም አለብን፣ በጣም ጦርነት ያስፈልጋል። ያኔ እኔ ገንዘብ አገኛለሁ፣ በጦርነቱ አማካኝነት እኔ ወደ ስልጣን እወጣለሁ አለና የፈለገውን ነገር ሳያስበው ተናገረ። በዚህ ሰዓት ሴቷ ተነሳችና ምንድነው ያልክ? ሰላም አያስፈልግም ነው ያልክ? ሰላም አያስፈልግም ነው ያልክ? እኔ ንጉስ መሆን ፈልጋለሁ ነው ያልክ? ገንዘብ ብዙ አገኝበታለሁ ነው ያልክ አለች። በዚህ ሰዓት ከሷ ጎን ያለውም ተነሳና አንተ ሌባ ነህ ለካ፣ እስካሁን አጭበርባሪ ነህ፣ በቃ እስካሁን በነበረው ነገር ሁሉ ጦርነት የምትለው ለካ ህዝባችንን ለማስፈጀት ነው አለ። ሁለተኛውም ተነሳና የአካባቢውን ህዝብ እያስራብክ አንተ ገንዘብ ማግኘትን ትመኛለህ? ምን አይነት ሰው ነህ አለው። በዚህ ሰዓት እንደዚህ በሚሉት ሰዓት በጣም ተገረመ። ማንጋላችሁ ይሄ ሰውዬ ምክንያቱም ሳያስበው ነበር የተናገረ። ውስጥ ያለውን ነገር ሃና ነበር እንዲናገር ያደረገችው በዚች ቀይ ነገር አማካኝነት፣ በቀዩ አጽዋትነት አማካኝነት። አላሰብኩትም እንዴት ተናገርኩ? እንዴት ውስጥ ያለውን ተናገርኩ ማለት ጀመረሱ። ከዛ እቺ ቀይ ነገር ወዲያውን እሳት ሆነችና ጠፋች። ከዛ በኋላ እሱ ላቭ በላቭ ሆነ። በጣምም እውነቱ ውስጡ ያለው ስለወጣ እንትን አለ። ከዛ እሱን ሰውዬ ወደ ንጉስና ወደ ንጉሱ ሚስት ወሰደ። ከዛም እንደዚህ አለ ንጉሱ፣ አንተ በጣም ክፉ ሰው ነህ፣ እንዴት እስካሁን እንደዚህ ታስባለህ? አካባቢያችን እንደዚህ ለማድረግ እንዴት ታስባለህ ማለት ጀመረ። ከዛ ልጁ ሃና ባትኖርኮ ይውል አይሆንም ነበር አለ። በዚህ ሰዓት እሱ አይደገመኝም አለ። ልክ ሃና ልኬም በመታረግበት ሰዓት አሁንም ፋኖሷን አወጣች። ፋኖሷን በመታወጣበት ሰዓት አንድ ነገር ሸተታት። ማንን ካላችሁ ሃናን። ከዛ ያን ሽታ ወዲያውን ተከትላ መሄድ ጀመረች። በመትሄድበት ሰዓት አንድ ቤት ውስጥ የተዘጋ ቤት ውስጥ እነዚህ የአካባቢ ሌላኛ ገዢዎች ተሰብስበው ምግብ እየበሉ ነበር። አንደኛው እንደዚህ ይላል፣ የአካባቢው ሰው በራብ እየሞተ እኛ ምግብ እንበላለን፣ ንጉሱ እንኳን እኮ ይሄን አያውቅም፣ ደስ ይላል በጣም አለ።
ሁለተኛው ደግሞ አዎ ይሄው 10 ቀን ሆነን እየተገናኘን መብላት ከጀመርነ በጣም ደስ ይላል ያለ መሳቅ ጀመረ። በዚህ ሰዓት ሃና በዛች ፋኖስ አማካኝነት ነበር ይሄን ሰምታ ወደዚህ የመጣች። ከንጉሱ ተደብቀው ነበር ይሄን የሚያደርጉት እነዚህ ሌላኛው የአካባቢ ገዢዎች። ሃና በዛች በተሰጠቻት ለፋኖስ አማካኝነት ነበር ይሄን ያወቀች። ወዲያውኑም ሃና ስታይ ተናደደች። ምን ያህል ስግብግብ እንደሆኑ ህዝቡ እየተራበ እንዴት እንደዚህ ያደርጋሉ ብላ ወዲያውኑም ሃና በጣም ተናደደችና አንደኛዋን ነገር ለመጠቀም ሞከረች። ልክ ውስጧ ላይም አዲስ ድምጽ መምጣት ጀመረ። አንደኛው እንደዚህ አለ ከነዛ ከሚበሉት ውስጥ ከአመታት በኋላ በጣም አንድ የሚያስፈልገን ነገር አለ። እኛ እንደምንበለው ሁሉ አካባቢው ላይ ምግብን በማጥፋት በውድ መሸጥ አለብን። የአካባቢው ገዢ ሁነን አይደል መቼስ ንጉሱ ሳያውቅ ማለት ነው አለ። በዚህ ሰዓት ሃና ልክ ተናደደችና ልክ በመታማርበት ሰዓት አንድ ነገር ተፈጠረ። ወዲያውኑ ባስማት ከነበሩበት ቤት ወይም ከነበሩበት ቦታ ተነስተው አካባቢው ከሚኖርበት ሰፈር ውስጥ እየበሉ ተገኙ። በዚህ ሰዓት የአካባቢው ሰው ያየ ምንድነው እኛ እየተራብን እነሱ ይመገባሉ ማለት ጀመረ። በዚህ ሰዓት እንደዚህ አሉ ምንድነው የተፈጠረው የት ነው የመጣን አሉ እነዛ የሚመገቡ ሰዎች። በዚህ ሰዓት ንጉሱ ተመለከተ። እንዴት ይሄ ሊሆን ይችላል? እናንተ ስግብግቦች ህዝቤ እየተራበ እናንተ ከኔ ገንዘብ ሰርቃችሁ ከአካባቢው ሰው ገንዘብ ሰርቃችሁ እንደዚህ ትሆናላችሁ ማለት ጀመረ። ከዛ በቀጣዩ ቀን ልክ የአካባቢው ስብሰባ ጋር ተጠሩ። ሁሉም ተሰበሰቡ። ይሄውላስ እንዲሆን እውነታው እንዲወጣ ያደረገች የነበረች ማናት ካላችሁ ደግሞ ሃና ነበረች። ሃናም በጣም አባቷ ተገርሞባት ነበር ማውራት ባችልም ግን በመታደርጋቸው ነገሮች። ከዛ ሁሉም ተሰበሰቡ እና ልዕልቷም መጣች። ከዛ አንደኛዋ ተነሳች። ማን ካላችሁ ልክ ያችኛዋ ልዕልት መሊክ ማለት ናት። ከዛ ልዕልት መሊክ ተነሳችና እንደዚህ አለች ምንድነው ማዬ እየሆነ ያለው ነገር ምንድነው? ከትናንት ማታ ጀምሮ አካባቢው ላይ ብዙ ሌባና ብዙ ወሮበላ ተነስቷል። ስለዚህ ይሄውላ ደግሞ የሆነው በእናንተ ዝላልነት ምክንያት ነው። ስለዚህ ይሄ ነገር መስተካከል አለበት አለች። ከዛ እንደዚህ አለች እናትየዋ አዎ በእኛ እንዝላልነት ምክንያት ነው ይሄውላ ነገር እየሆነ ያለ። ግን እንዴት ይሄን ነገር ማስተካከል አልቻላችሁም ብላ ተናገረች። ከዛ አንደኛዋ ሴት ተነሳችና ይሄን ነገር ያላስተካከልንበት ምክንያት እያለች በመታወራበት ሰዓት አንድ ሐሳብ መጣላት። ማን ካላችሁ ደግሞ አና ወዲያውን ያችን የተሰጠቻትን ሰማያዊ የምታበራ ነገር ወሰደችና መስታወት አደረገችባት። ያኔ እውነቱን ማውራት ጀመረች። ያችኛዋ ሴት እንደዚህ ማለች ንግስት ወይ አንቺኮ ሁሌም የራስሽን ጥቅም ነው የምታዩ። በቃ ለዛ ነው እኛ በጣም በአካባቢው እየተበደልን ነው ማለት ጀመረች። በዚህ ሰዓት በጣም ከልቧ ያለውን ነገር የተነበረች። ከዛም እንደዚህ አለች እንዴት እንደዚህ ያለሽ ማለት ጀመረች። ከዛ ሳላስበው እኔ ተናገርኩ አለች። ከጎኗም ያለው እንዴት እንደዚህ ያለሽ ማለት ጀመረ። ከዛ በኋላ ያልታሰበ ነገር ነበር ይሄ የሆነ። ከዛ በቀጣዩ ቀን እንደዚህ አለች። ማን ካላችሁ ንግስቷ ሁሉንም ሰብስባ ይቅርታ ጠየቀች። ከዚህ በኋላም በአካባቢው ላይ ምንም አይነት ነገር ላታረግ። ከዛ አንደኛው ሰውዬ በጣም መሳቅ ጀመረ። ከዛ ግን ይቅርታ ጠየቀሱ። ከዛ በቀጣዩ ቀን ይሄውላ እውነት እንዲወጣ የረዳቻቸው ኢሃን ዛፍ እንድትወስዳቸው ሃናን ጠየቋት። ሃናም ችግር የለም ብላ ወሰደቻቸው። ከወሰደቻቸውም በኋላ ከዛች ከምታበራው ዛፍ ልክ ሲደርሱ ያች የምታበራው ዛፍ ተገለጠችና ሁሉን እውነት ተናገረች። እንደዚህም አለች ሃና በጣም ቆንጆና ደስ የምትል አስተዋይ ልጅ ናት። ማውራት ባትችልም መስማት ግን እንድትችል አድርጊያታለሁ እኔ በሰጠኋት ፋኖስና ኃይል አማካኝነት። ስለዚህ ሁላችሁም አክብሯት። እሷ በጣም አካባቢውን ወደፊት ቀጥ አድርጋ ልታስተዳድር የምትችል ናት አለች። ከዛ በኋላ እንደተባለውም ሃና ፊት ለፊት ላይ ሄደች። የአካባቢውም ገዢዎችና ንጉስና ልዑልቷ አንቺን ስለወለድን ደስ ይለናል አለ ንጉሱ። ከዛም ሃና ደስ አላት። ሃናም ደስ በሚል ሁኔታ ስታያቸው እናትየዋ እንደዚህ አለች በቃ ጠብቂኝ፣ እንደውም አንድ ሐሳብ መጥቶልኛል። ከዚህ በኋላ አንቺ የዝምታ ንግስት ትሆኛለሽ። እኔ ንግስት አልሆንም እናትሽ በሆንም ግን ስልጣኔን ላንቺ ሰጥሻለሁ። ከዚህ በኋላ አንቺ ታስተዳድሪናለሽ አለ። በዚህ ሰዓት ሁሉም ተደሰቱ። ከዛ በኋላ እንደተባለውም
አደረጉ። ማለትም ሁለቱም ከስልጣን ሊወርዱ አሰቡ። ማንና ማን ካላችሁ ንጉሱና ልዕልቷ ንጉሱና ንግስቷ። ከዛ በኋላ ልክ አና እንደዛ ሲባል ንጉሱም ወዲያውኑ ተናገረ፣ እኔ ደግሞ ለእህትሽ ሌላኛዋ ስልጣን እሰጣለሁ አሉ። ከዛ ሁለቱም ዝቅ አሉላት። ከዛ እንዳሉትም በቀጣዩ ቀን ስልጣን ላይ ማን ተቀመጠች ካላችሁ እህቷ። የማን ካላችሁ የአና እህት። የአና እህትም ከተቀመጠች በኋላ ስልጣን ለሷ ተሰጣት ለማሊክ። ከዛ ደግሞ የዝምታ ንግስት ነሽ ተብላ አናም ስልጣን ተሰጣት። ወዲያውኑ አካባቢው ደስ የሚል ሆነ። አናም እንደለመደችው ወደ ተፈጥሮ ወደዛ ጫካ እየገባች ትዝናናለች፣ ትፈነድቃለች። አቅሟንም በመጠቀም እውነታን ለአካባቢው መስራት ጀመረች። ልጆች ከዚህ የምትማሩ ሰው ዝምተኛም ሆነ ማውራትም ቻለ፣ መስማት የተሳለውም ቻለ፣ ሁሉም እኩል እንደሆነና ፈጣሪ የተለየ ኃይል እንደሚሰጣቸው ነው። ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግ እንዳትረሱ። ኤክስኤም ፌሪ ቴል